ሐዋርያት ሥራ ምዕራፍ 27 ከቁጥር 21 እስከ ቁጥር 25 ያለውን እናነባዋለን። በጌታ ስም አነባለሁ። እንደዚህ ይላል። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና። የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። የመልእክቴ ሐሳብ ላካፍላችሁ ያለ የልቤ መልእክት ሐሳብ የእግዚአብሔር ቃል በመስማት መዳን የሚል ነው። እስቲ ተናገሩት። በመስማት መዳን በሉ እስቲ። መስማት ስል ይሄ በጆሮ የሚሰማው ብቻ ሳይሆን በጆሮ ግን ሰምተን በልባችን ውስጥ ነገሩን አሰላስለን መታዘዝን ነው መጽሐፍ ቅዱስ መስማት የሚለው። ስማኝ ብሎ እግዚአብሔር አምላክ ሲናገር ቃሌን ታዘዘው ማለት ነው እንጂ ይሄ ጆሮአችን የሚሰማው ነገር ብቻ ማለት አይደለም። እግዚአብሔር የሚናገር አምላክ ነው። ሃሌሉያ! እግዚአብሔር ለሕዝቡ የሚናገር አምላክ ነው። በዘመናት መካከል የእግዚአብሔር ቃል እንደሚነግረን በመዝሙር መጽሐፍ ምዕራፍ 85 ቁጥር 8 ላይ እግዚአብሔር አምላክ የሚናገረውን እሰማለሁ ይላል። እሰማለሁ። ሰላምን ለሕዝቡ ለቅዱሳኑ ልባቸው ወደ እርሱ ለሚመልሱ ምን ያደርጋል ይላል? ይናገራል ይላል። እግዚአብሔር ይናገራል። ሊሰሙት ለሚፈልጉ ልባቸው ወደ እርሱ ለሚያቀኑ ለቅዱሳኑ ለናንተ እግዚአብሔር አምላክ የሚናገር አምላክ ነው። በዘመናት መካከል እግዚአብሔር ድምፁን ያሰማል። የእግዚአብሔር ንግግር ደግሞ ሰላምን የሚሰጥ ንግግር ነው። ሰላምን ለቅዱሳኑ ለሕዝቡ ይናገራል። ዛሬም ቢሆን ወገኖች ሆይ ዛሬም ቢሆን በእርግጥ ልንሰማው እንደመጣን እዚህ ስፍራ እንደተከማችን የታወቀ ነው። ግን በልባችን እውነት እግዚአብሔር ምን ይላል ምንድነው ሊለኝ የሚፈልገው ብለን ልባችን ስንከፍት ልባችን ወደ እርሱ ስናቀና የጌታ መንፈስ እኔ እንኳን ከምናገረው በላይ ቃሉ እየተረጎመ ለልባችሁ ይናገራል። ክብር ለስሙ ይሁን። አሁን ባነበብነው በእግዚአብሔር ቃል ሐዋርያ ጳውሎስ ስለ ክርስቶስ ወንጌል አይሁድ አሳስረውት ተከሶ ሲከራከር የቂሳሪያ አውራጃ ገዢ የነበረ ፊስጦስ የሚባል አይሁድን ደስ ለማሰኘት ወዶ ዳኝነትን አበላሸ እና ለአይሁዳውያን አሳልፎ ሊሰጠው በወደደ ጊዜ ጳውሎስ ኖ አለ። አይሆንም አለ። ልከራከርበት የሚገባ በቄሳር ፊት ቆሜያለሁ እንጂ ለነሱ አሳልፈ ልሰጠኝ አይገባም። እንደዚህ የምታደርግ ከሆነ ግን አይሆንም። ለሮም ላለው ቄሳር ይግባኝ ብያለሁ ብሎ ይግባኝ ጠየቀ። የሮም ግዛት ዋና ገዢ ቄሳር በሮም ስለሚኖር ወደዛ ለመሄድ ተወሰነ። በዚህ በምዕራፍ 27 ቁጥር 1 እና 2 እንደምታነቡ ወደ ኢጣሊያ በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስና ሌሎች እስረኞች ከአውጉስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢን መርከብ ገብተን ተነሳን ይላል። ወደ ሮም ለመሄድ ጉዞ ተነሳ። ጳውሎስ እና አብረውት ደግሞ ሌሎች ወንጀለኞች የተከሰሱ እስረኞች ይግባኝም ያሉ ለከባድ ፍርድም ደግሞ የሚሄዱ ሁሉ በአንድ ላይ በጣም ብዙ ሰዎች ወደ ሮም ለመሄድ በመርከብ ጉዞ ጀመሩ። የተወሰኑ ጉዞ ከሄዱ በኋላ መልካም በሚሏት ወደብ አርፈው የተወሰነ ጊዜ ከተቀመጡ በኋላ እንደገና ጉዞ ጀመሩ። ነገር ግን በጉዟቸው መካከል ይላል መጽሐፍ ቅዱስ ቁጥር 18 እና 19 እንደምታነቡ በጉዟቸው አደጋ አጋጠማቸው። አውራቂስ የሚባል ነፋስ የቀላቀለ ማዕበል በባህሩ ላይ ተነስቶ በጣም ከሚገባ በላይ አስጨነቃቸው። ከማዕበሉ ክብደት የተነሳ መርከቧ ልትሰምጥ ስላለች ስለፈሩ በመርከቡ ላይ የነበረው ጭነት ይላል መጽሐፉ እያነሱ ወደ ባህር ጣሉ ይላል።
18 እና 19 ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበረ። በሶስተኛው ቀን የመርከቡ ዕቃ በእጃችን ወረወርን ይላል። ከባድ ጉዞ ነበር። አስፈሪ ጉዞ ነበር። ለአጭር ጊዜም ደግሞ የነበረ ጉዞ አይደለም። ወደ ፈተናው ነፋሱ ረጅም ቀናት የቆየ እንዲያ መጽሐፉ ስታጠኑት 14 ቀን ሙሉ ሳይተኙ ፀሐይ ሳያዩ ከዋክብት ሳያዩ ከንፋስ ጋር እየታገሉ እንደቆዩ ይናገራል። ሕይወታቸው ለመትረፍ እንኳን ተስፋ እስኪቆርጡ ድረስ ነገሩ ከባድ ነበር። ከ14 ቀን በኋላ በቁጭት ቃል ይናገራል ሐዋርያ ጳውሎስ። በመካከላቸው ቆሞ በቁጭት ቃል ይናገራል። ምንድን ነው የሚላቸው? ቁጥር 21 ላይ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከጠርሴስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበረ አለ። አሁን ይሄን ቃል በጣም ልብ ብላችሁ አስቡት። ይገባችሁ ነበር። ይሄ ጥፋት ሊያገኛችሁ አይገባም ነበር። ይሄ አደጋ ሊያጋጥማችሁ አይገባችሁም ነበር። ለምንድን ነው እንደዚህ የሚለው? እሱም እኮ ከነሱ ጋር ነበር። ሰምታችሁኝ ቢሆን ኖሮ የሚለው ቃል ጳውሎስ የተናገረው ነገር ነበር ማለት ነው። ይሄ ሁኔታ ከመምጣቱ በፊት፣ ይሄ አደጋ ከመምጣቱ በፊት የነገራቸው ነገር ነበረ። ስለዚህ ነው አሁን ደርሶ በቁጭት ሰምታችሁኝ ቢሆን ኖሮ ይሄንን አደጋ፣ ይሄንን ጥፋትና ጉዳት አያገኛችሁም ነበር። ቁጥር 9 እና 10 ወደ ኋላ ሄዱና የእግዚአብሔር ቃል ጳውሎስ የተናገረው ነገር ይነግረናል። 27 9 እና 10 ምንድን ነበር የነገራቸው? ብዙ ጊዜ ካለፈ በኋላ ከተነሱ በኋላ ጉዞ ጀምረው ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ ቃል ስሙ እንግዲህ ጳውሎስ እናንተ ሰዎች ሆይ ይላቸዋል። እናንተ ሰዎች ሆይ ይሄ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጉባኤ እስቲ አያለው ይበል። ጳውሎስ መገለጥ ነው የሚናገረው። አያለው፣ ተገልጦልኛል። አያለው፣ የማየው ይሄ ጉዞ ከፊታችን ያለ ጉዞ ወደ ሮም ያደረግነው ያለ ጉዞ አደጋ አለው። ጥፋት፣ ብዙ ጉዳት እንደሚሆን አያለው። ሲያጠነክረው ጥፋቱ ይላል ጥፋቱ በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። ከእግዚአብሔር የተገለጠለት መገለጥ፣ የመለኮት መገለጥ መንፈስ ያስረዳው ነገር ቆሞ ነገራቸው። ስሙ ወገኖቼ፣ በመርከቡ ላይ ያላችሁ እስካሁን እንኳን ማለት ብዙ መንገድ መጥተናል። በብዙ ጭንቅ ነው እስካሁንም የመጣ ነው። ከዚህ በኋላ ያለው ጉዞም ከዚህ በላይ የከፋ ስለሆነ የጌታ እንደነገረኝ እንደተገለጠልኝ ጥፋት አለ። ጥፋቱ መርከቡ ላይ አይደለም ብቻ አይደለም፣ ወይ ደግሞ በጭነቱ ላይ ብቻ አይደለም። ጥፋቱ በማን ላይ ነው አለ? በገዛ ሕይወታችን ላይ ነው። በገዛ ሕይወታችን ላይ ነው ብሎ መከራቸው። ስለዚህ አሁን ጉዞ ማድረግ አደገኛ ነው። ጉዞ በመርከብ ለመሄድ አስፈሪ ነው። ጉዞ ጥፋትና ጉዳት ያለበት ነው። ይሄ ተገልጦልኛል። ስለዚህ ይሄ ወቅት እስኪያልፍ እዚህ እንሁን ብሎ መከራቸው። ጊዜው ይለፍ። አሁን ባለንበት መልካም በምትባለው ወደብ እንቆይ፣ እንቀመጥ፣ ትንሽ ጊዜ እናሳልፍ የሚል ምክር መከራቸው። ምክሩ ከጌታ የመጣ ምክር ነበር። የጌታ መንፈስ የገለጠለት ምክር ነበር። መርከበኛ አይደለም ጳውሎስ፣ ነገር ግን መለኮታዊ ዕውቀት ተገልጦለት መከራቸው። ሜትሮሎጂስት አይደለም፣ ወደፊት ሊመጣ የሚችለውን ነገር ፎርካስት ማድረግ አይችልም በስጋ አይኑ። ግን በእርሱ ውስጥ ያለው የእግዚአብሔር መንፈስ ሊመጣ ያለው ነገር አሳየውና ነገራቸው። ይሄ ምክር በጳውሎስ የሚመከረው ምክር ሕይወታቸው የሚያድኑበት ምክር ነው። ያስተዋላችሁ ስሙ። ሕይወታቸው የሚያድኑበት ምክር ነበር። ይሄ ምክር ከንብረት ውድመት የሚድኑበት ምክር ነበር። ይሄ ምክር መንገዳቸው ሰላማዊ የሚያደርግ ምክር ነበር። ምክንያቱም እግዚአብሔር የማናችንም ጥፋት አይወድም። እግዚአብሔር የማንንም አይደለም የቅዱሳን በአምሳሉ የፈጠራቸው የሰዎች ሁሉ ጥፋት አይወድም። ስለዚህ ከጥፋት የሚድኑበት ምክር ይመክራቸዋል፣ ቃል ይሰጣቸዋል። በአንድም በሌላም መንገዳቸው እንዲቃና የሚያደርግ ምክር ይመክራል። ዛሬም ደግሞ ለቅዱሳኑ ቅድም እንዳልኩት ወደ እርሱ ልባቸው ለሚመልሱ ሰላምን የሚሰጥ የእግዚአብሔር ቃል ምክር ይመክራል። እግዚአብሔር አምላክ እግዚአብሔር መንገዳችን ያሳየናል፣ ምሪት ይሰጠናል። በተለይ ደግሞ ለኔና ለእናንተ ለልጆቹ እግዚአብሔር ምክር አለው። ሃሌሉያ!
መጽሐፍ ሲናገር በኢሳይያስ 48 ከ16 እስከ 19 ስታነቡ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል። ምን ይላል? የሚረባህን ነገር የማስተምርህ በምትሄድበት መንገድ የምመራህ አምላክ እግዚአብሔር ነኝ። አሜን። እንደዚህ ነው የሚለው እግዚአብሔር ቃል። የሚረባህን ነገር የሚጠቅምህን ነገር የማስተምርህ በምትሄድበት መንገድ ደግሞ ምንም ማደርግህ የምመራህ አምላክ እግዚአብሔር ነኝ። ወንድሜ ስማ፣ እግዚአብሔር የሚጠቅምህን ምክር ይመክርሃል። ደግሞ ልትሄድበት የሚገባ የህይወት ጎዳናም ደግሞ ያሳይሃል። እግዚአብሔር ይመራል። እግዚአብሔር ይመክራል። ይመክራል ደግሞም ይመራል። ይሄን ይልና ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ዘርህም እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበር። ስሙም ከፊቴ ባልጠፋ ባልፈረሰ ነበር ይላል። የሚጠቅምህን ምክር ስመክርህ ልትሄድበት የሚገባ መንገድ ስመራህ ብትታዘዘኝ ብትሰማኝ እሺ ብትለኝ የሚሆነው ነገር ነው የሚናገረው የእግዚአብሔር ሕዝብ። ሰላምህ እንደ ወንዝ፣ ሃሌሉያ። ሰላምህ እንደ ወንዝ፣ የህይወት ሰላም፣ የቤት ሰላም፣ የኑሮ ሰላም እንደ ወንዝ የበዛ ይሆናል። ለሚሰሙ ልባቸው ወደ እርሱ ለሚሰሙ መልሰው ለሚሰሙ የእግዚአብሔር ተስፋ ቃል የባርኮት የሚናገረው ይሄ ነው። ሰላምህ እንደ ወንዝ ይበዛል። ምንድነው? ለምንድነው የምንታወከው? ለምንድነው ሰላማችን የጠፋው? ለምንድነው የምንረበሸው? እግዚአብሔር የሚናገረውን ስለማንሰማ ነው። የሚሰሙ ሰላማቸው የበዛ ይሆናል። ክብር ለጌታ ይሁን። ደግሞስ ዘራቸው ትውልዳቸው እንደ አሸዋ የሚያበዛ የበረከት ቃል ይናገራል። ዘርህ እንደ አሸዋ ይሆናል፣ የሚበዛ የተባረከ ይሆናል። እንዴት? በመስማት። እስቲ መስማት በሉ፣ እስቲ መስማት በሉ። ወገኖች ሆይ የኔና የናንተ ሰላም የሚያበዛው ጌታን ስንሰማው ነው። ትውልዳችን የሚባረከው ጌታን ስንሰማው ነው። የኔና የናንተ መስማት እኛ ጋር ብቻ አይቆይም፣ ወደ ትውልዳችን ይሄዳል፣ ወደ ዘራችን ይሄዳል፣ የእግዚአብሔር ባርኮት ይሄዳል። ለዚህ ነው ቅድም እግዚአብሔር አምላክ የሚናገረው እሰማለሁ፣ ሰላም ለሕዝቡና ለቅዱሳኑ ልባቸው ወደ እርሱ ለሚመልሱ ይናገራል የሚል ቃል ያነበብ ነው። ብዙ ጊዜ የእስራኤል ሰዎች እግዚአብሔርን ባለመስማታቸው ብዙ ጉዳት አጋጥሟቸዋል። በጣም ብዙ ጉዳት አጋጥሟቸዋል። እና እግዚአብሔር በነቢያቶቹ በሐዘን የሚናገረው ቃል አለው። በጣም የገረመኝ ቃል አንብብላችሁ በመዝሙር 81 ከ13 እስከ 16 በጣም አስገራሚ ሐሳብ አለ። ምን ይላል? ሕዝቤ ይላል፣ ሕዝቤ ሰምቶኝ ቢሆን ይላል። ልክ ቅድም ጳውሎስ እንደተናገረ ሰምታችሁኝ ቢሆን ኖሮ እንዳለ እዚህ ጋር ሕዝቤ ሰምቶኝ ቢሆን፣ እስራኤልን በመንገዴ ሄደው ቢሆን ሰምተውኝ ቢሆን በመንገዴ ሄደው ቢሆን ብሎ ሊሆን የሚችል የነበረውን ነገር ይናገር። አንድ አምስት ነገር እዚህ ቁጥር ላይ ይናገር። አንደኛ ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። በመስማት ውስጥ ያለው በረከት ነው የሚናገረው። እግዚአብሔርን በመስማት ውስጥ ያለ በረከት ምን አለ? ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር። ግን ምን ያደርጋል? አልሰሙኝም ማለት ነው። ሕዝቤ አልሰማኝም። ስለዚህ ጠላቶቻቸው ሊያዋርድላቸው የነበረው እግዚአብሔር እጁን ሰበሰበና ጠላቶቻቸው እነሱን ማዋረድ ጀመሩ። ሁለተኛ በሚያስጨንቋቸው ላይ እጄን በጣልኩ ነበረ፣ እጄን በዘረጋሁ ነበረ። ግን ምን ያደርጋል? አልሰሙኝም። ሰምተውኝ ቢሆን ኖሮ ግን የኔ እጅ ጠላቶቻቸውን ታደቅ ነበረ፣ ከፊታቸው ወጥቼ ጦርነታቸውን ዋጋ ነበረ። ግን ምን ያደርጋል? አልሰሙኝም። ሶስተኛ የእግዚአብሔር ጠላቶች በተገዙለት ነበረ፣ ባሪያ በሆኑለት ነበረ፣ ምርኮኛ በሆኑለት ነበረ። ግን ምን ያደርጋል? አልሰሙኝም። ስለዚህ ምን ሆነ? ጠላቶቻቸው እነሱን ገዟቸው፣ እነሱን ማረኳቸው። አንዳንዶች ሰሜናዊ እስራኤል ወደ አሶራውያን መጥተው በተኗቸው፣ ደቡባዊ እስራኤል ይሁዳ ደግሞ ባቢሎናውያን መጥተው ማረኳቸው። ቁጭት ነው የሚናገረው። ሕዝቤ ሰምቶኝ ቢሆን ኖሮ፣ እስራኤል በመንገዴ ሄደው ቢሆን ኖሮ ይሄ ይሆን ነበር አለ። አራተኛ ዘመናቸው ለዘላለም በሆነ ነበር። ዘመናቸውን ረጅም አድርገው ነበረ፣ በከንቱ ባለቀ ባጭራ ይቀጭም ነበረ። እድሜያቸው ጨርሰው ይሰበሰቡ ነበር፣ ረጅም ዘመን ይኖሩ ነበረ። ግን ምን ያደርጋል? አመፁ። ስለዚህ በእነሱ መካከል ሽማግሌ ጠፋ። ትዝ ይላችኋል ለኤሊ በተነገረው ቃል አንተ ቤት ሽማግሌ አይኖርም፣ ልጆች በጎልማሳነታቸው ይሞታሉ አለ። ለምን? አመፅ ስለበዛ።
ሕዝቤ ቢሰማኝ ዘመኑ አስረዝምለት ነበር አለ። ባጭር አይሞትም፣ ግን ምን ያደርጋል? አልሰማኝም። ስለዚህ ጠላት ዘመኑን አሳጠረበት። አምስተኛ ከስንዴ ስብ ባበላኋቸው ነበር አለ። በባረኳቸው ሆዳቸው ባጠገብኩት በመገብኳቸው ነበረ፣ ግን ምን ያደርጋል? አልሰሙኝም። ስለዚህ ረሃብ ገደላቸው። ስድስተኛ ከአለት ማር ባጠገብኳቸው ነበር። እነዚህ ሁሉ የቁጭት ቃሎች ናቸው። ባለመስማት በእግዚአብሔር ሕዝብ ላይ የሆኑ ነገሮች ናቸው። እግዚአብሔር ሕዝቡን ሊባርክ፣ እግዚአብሔር ሕዝቡን ሊመራ፣ እግዚአብሔር ስለ ሕዝቡ ሊዋጋ የሚወድ አምላክ ሆኖ ሳለ ሕዝቡ ግን እግዚአብሔር መስማት አልፈለገም። ዛሬ ግን በጌታ በኢየሱስ መስማት ይሆንልናል። መስማት ይሆንልሃል ወንድሜ። ትሰማለህ፣ የእግዚአብሔር ክብር በአንተ ሕይወት ላይ ይገለጣል። ትሰማለህ፣ በቤትህ ላይ ክብሩ ይገለጣል። ጆሮህና ልብ ትስተዋለህ። እግዚአብሔር ስላንተ መዋጋት ይጀምራል። እግዚአብሔር ከፊት ይቀድማል። ሰላምህ እንደ ወንዝ ያበዛዋል። እግዚአብሔርን ወንድሞቼ እናቶቼ አለመስማት፣ አለመታዘዝ ጥፋትን ያመጣል። እግዚአብሔር በመስማት ግን ሰላምን ያመጣል። እግዚአብሔር ቃል ሲናገር በኢዮብ 36:7 ላይ ለዘላለም ከነገሥታት ጋር በዙፋኑ ላይ ያስቀምጣቸዋል፣ እነርሱም ከፍ ከፍ ይላሉ ይላል። ከዛስ ጆሮአቸውን ለተግሳጽ ይከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዛቸዋል ካለ በኋላ ቢሰሙ ይላል ቃሉ። ቢሰሙ ቢያገለግሉትም እሺ፣ እድሜያቸው በልማት ዘመናቸው በተድላ ይፈጽማሉ። እስቲ አሜን በሉ። ቢሰሙ እድሜያቸው በልማት ፕሮስፐር ያደርጋሉ፣ ይለመልማሉ፣ መልካም ነገር ይሆንላቸዋል። በእድሜያቸው ዘመኑ ለእግዚአብሔር በጎነት ይሆንላቸዋል። እድሜያቸው በልማት ዘመናቸው በተድላ ይፈጽማሉ። ምን ቢያደርጉኝ? የእግዚአብሔር ቃል ለመስማት አይደለም የመጣችሁት? ምን ቢያደርጉኝ? ቢሰሙኝ። ለአባቶች የተናገረው ዛሬ የጌታ መንፈስ ለኛ ይናገራል። በመስማታችን ውስጥ ያለ ባርኮት ነው የሚነግረን። ቢሰሙኝ እንደዚህ ነው የሚሆነው። እንግዲህ ሐዋርያ ጳውሎስ እናንተ ሰዎች ሆይ ሰምታችሁኝ ቢሆን ኖሮ የሚለው እግዚአብሔር የነገረልኝ የገለጠልኝን ለእናንተ የነገርኩት ሰምታችሁኝ ቢሆን እሺ ብላችሁ ቢሆን ኖሮ ይህን ሁሉ ጥፋትና ጉዳት አያገኛችሁ ነበር አለ። ለምንድን ነው ያልሰሙት? ዛሬ ለእናንተ ላካፍሉ ያለው ሐሳብ እዚህ ላይ ነው ያለው። ለምንድን ነው ያልሰሙት? ጳውሎስን ለምን አልሰሙትም? እናንተ ሰዎች ሆይ ግዴላችሁም ጥፋት መንገዳችን ላይ አለ እያለ በእግዚአብሔር ስም በእግዚአብሔር ቃል ሲናገራቸው ለምን አልሰሙትም? 4 ምክንያቶች ያሳያቸዋለሁ ፈጠን ብዬ 4 ምክንያት። አንደኛ ምክንያት ያልሰሙበት ምክንያት ከተገለጠው ከእግዚአብሔር ቃል ይልቅ በሰው ችሎታ ስለታመኑ ነው። ያው ቁጥር 11 ምዕራፍ 27 ቁጥር 11 እዩት። ይሄ ነገር ጳውሎስ ምክሩን ከተናገረ በኋላ የመቶ አለቃው ግን ይላል ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡ ባለቤት ምን ያደርግ ነበር አለ? ያምን ነበረ አለ። አያችሁ፣ ጳውሎስ ከተናገረው ከእግዚአብሔር ቃል ይልቅ መርከቧን ካፕቴን መርከቧን እየነዳለና የመርከቧ ባለቤት አመናቸው። ማለት አይ ጳውሎስ የሚለው ነገር ዝም ብሎ ነው፣ እሱ መርከበኛ ነው፣ እሱ ምንድን ነው፣ እሱ ይህን ስላለኛ እዚህ ቁጭ አንልም፣ ሰላም ነው መሄድ አለብን፣ ችግር የለም አለ ካፒቴኑ። ሰውየው የመርከቡ ባለቤትም አለ። በሰው ታመኑ። እሱን አየው፣ ተገለጠልኝ፣ ተናገረኝ ብሎ ነው የነገራቸው። የጳውሎስ ምክር አልተቀበሉም። ነገር ግን ያመኗቸው የመርከቡ መሪና የመርከቡ ባለቤት ከአደጋ አላዳኗቸውም። ዛሬ እግዚአብሔር ቅዱሳን ስሙኝ። ዛሬም ሕይወታችን ከሚያድን መንገዳችን ከሚያቀና እግዚአብሔር ከሚነግረን ቃል በላይ እግዚአብሔር ከሚመክረን ምክር በላይ እግዚአብሔር ከሚገልጥልን ቃል በላይ ሌላ የሚበልጥብን ከሆነ ወይም በራሳችን የምንታመን ከሆንን እነግራችኋለሁ አደጋ ላይ ነን። እኛ ያለን ማስተዋል፣ እኛ ያለን ሌላ መታመኛ መደገፊያ ወንድሞቼ እናቶቼ አንድ ቀን ይከዳናል። አልችልም ይለናል አንድ ቀን። አቅም የለኝም ይላል አንድ ቀን። ከዚህ በላይ ልወስድህ አልችልም ሊለን ይችላል አንድ ቀን። አሁን በእጃችን ያለ መታመኛ ምንም ይሁን የእግዚአብሔር ቃል ትተነው በእግዚአብሔር ቃል ወደ ኋላ ጥለነው በሆኑ መታመኛዎች ታምነን
ምን ሄድ ከሆነ እነግራቸዋለሁ ዛሬ ማለዳ አንድ ቀን አቅም ይከዳል። አልችልም ይላል። ከቃሉ ሌላ ነገር ካለ መንገድ ላይ ያስቀራል። ዛሬ ማለዳ ጌታ የሚለው ግን የማይለወጥ የማይሻር አቅም የማያንሰው የቃሉ ጉልበት ብትይዘው፣ በቃሉ ብትደገፍ፣ በምክሩ ብትጸና የማይሰበር ጽኑ መታመኛ ነው። ጽኑ መደገፊያ ነው እግዚአብሔር ቃል። እግዚአብሔር በቃሎቹ የታመነ አምላክ አንተን አጽንቶ ያቆመሃል። ሰማይ ምድር ያልፋል አለ ጌታ፣ ቃሌ ግን ምን አያልፍም አለ። ያሻግራል። የእግዚአብሔር ቃል ያሻግራል። እስቲ የእግዚአብሔር ቃል ያሻግራል በል እባክህ። የእግዚአብሔር ምክር ያሻግራል በል እስቲ። እሱን አትጣለው። እግዚአብሔር በአንድም በሌላ መንገድ የሚናገርህን የእግዚአብሔር ቃል አትጣለው፣ አትናቀው። ከእግዚአብሔር ቃል በላይ የሆነ መታመኛ አይሁንልህ ወንድሜ፣ አይሁንልህ። መጽሐፍ ቅዱስ እንደዚህ ይላል፣ በፍጹም ልብህ ይላል በምሳሌ 3:5 ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል ምን አትሁን፣ አትደገፍ። በራስህ ማስተዋል ወንድሜ፣ የተማርክ ልትሆን ትችላለህ፣ ገንዘብ ያለ ልትሆን ትችላለህ፣ ወገን ያለ ልትሆን ትችላለህ። እኔ ዛሬ ማለዳ እነግርሃለሁ የእግዚአብሔር ቃል የሚለው በምንም ነገር አትደገፍ። መደገፊያ የእግዚአብሔር ቃል ይሁን። መደገፊያሽ የእግዚአብሔር ቃል ይሁን። ልክ ነው። በሰው ዘንድ ብዙ መታመኛ ሊሆኑ የሚችሉ ሊኖሩ ይችላሉ። አንዳንዶቻችን ዕውቀታችን ልንታመንበት እንችላለን። አንዳንዶቻችን ገንዘባችን ልንታመን ችግር የለም ልንን እንችላለን። አንዳንዶቻችን ምናልባት ወገናችን ሌላም ነገር ግን እውነተኛ መታመኛ አይደለም። ታውቃላችሁ፣ ሸንበቆ ነው፣ ይሰበራል። የማይሰበር ጌታ ብቻ ነው። እስቲ አሜን በሉ እስቲ። የማይሰበር ጌታ ብቻ ነው በሉ እስቲ። ተናግስቲ የማይሰበር ጌታ ብቻ ነው በሉ እስቲ። ጽኑ መታመኛ ጌታ ብቻ ነው በሉ እስቲ። አያችሁ፣ መቶ አለቃው ጳውሎስ ከሚናገረው ቃል ይልቅ የመርከብ መሪው አመነ። የመርከብ ባለቤት አመነ። የእግዚአብሔር ቃል ወደ ኋላ ጣለ። ግን መንገድ ላይ ስታክ አደረገ። አውራቂስ መንገዱ ላይ ቆመ። ማለፍ አልቻለም። ስለዚህ ነው መጽሐፍ ቅዱስ በመዝሙር 37:5 ላይ መንገድህን ለእግዚአብሔር አደራ ስጥ አለ። ስጥ፣ በእርሱ ታመን፣ እርሱም ያደርግልሃል፣ ይሰራልሃል፣ ይዋጋልሃል፣ ያሻግርሃል። የታመንከው ጌታ፣ ሌሎች መታመኛዎችን ጥለህ የታመንከው የተደገፍከው ጌታ እሱ በምንም አይነት መንገድ ያሻግርሃል። በወጀብና በአውላ ነፋስ መካከል መንገድ ያዘጋጃል። በመካከል ታልፋለህ። ለምን? እሱ እውነተኛ መታመኛ ነው። መጽሐፍ ቅዱስ ደግሞ የሚነግረን ይሄንን ነው። ኤርምያስ በትንቢት ቃሉ ሲናገር ምዕራፍ 17:5 ላይ እግዚአብሔር እንዲህ ይላል። ዛሬም በመንፈስ ቅዱስ እግዚአብሔር እንዲህ ይላል። ስሙኝ ወገኖቼ፣ በውስጣችሁ ምን ይላል ብትሉ ደስ ይለኝ ነበር። እግዚአብሔር እንዲህ ይላል ያል ቃሉ ምን ይላል? በሰው የሚታመን ስጋ ለባሹ ክንዱ የሚያደርግ ምን ይሁን? ልቡ ከእግዚአብሔር የሚመልስ ሰው ምን ይሁን አለ? ርጉም ይሁን። አያችሁ፣ በሰው በክንዱ በስጋው በጉልበቱ የሚታመን ግን ልቡ ከእግዚአብሔር የሚመልስ ከቃሉ የሚመልስ የእግዚአብሔር ቃል ወደ ኋላ የሚጥል ግን በሆነ በጥንቻው በሆነ ነገር የሚታመን እሱ የተረገመ ነው አለ። እናንተ በኢየሱስ ከዚህ ተፈወሱ፣ ከዚህ እንፈወስ። አሜን። ግን ይቀጥልና በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው አለ። ሃሌሉያ! ብሩክ ነው። በረከቱ እንደዚህ አድርጎ ይቀጥላል። ምን ይላል በረከቱ? በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ። አረ ሃሌሉያ! ቅጠሉ እንደሚለመልም ደግሞስ በድርቅ ዓመት እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። ሙቀት ቢመጣ መከራ ቢመጣ ችግር ቢመጣ አይሰጋም። ለምን? ስሩ በወንዝ ዳር እንደተተከለ ዛፍ እግዚአብሔር የሕይወት ውሃ ይሆንለታል።
እግዚአብሔር ልምላሜ ይሆንለታል። እግዚአብሔር በሙቀት ላይ ጥላ ይሆነዋል። ለምን? በእርሱ ታምኗላ፣ በቃሉ ታምኗላ። አይደርቅም፣ አይሰበርም፣ መንገድ ላይ አይቀርም። የእግዚአብሔር ቃል የሚሰማ እንደዚህ ይሆናል። በሰው መታመን፣ በስጋ ክንድ መታመን ቅዱሳን እሱ መርገም ነው፣ ጸያፍ ነው። ምንም ነገር ይኖራችሁ ጌታ ሰጥቷችኋል፣ ጥሩ ነው። ግን መታመኛችሁ አታድርጉት። መታመኛችሁ የቤታችሁ፣ መታመናችሁ የዘመናችሁ፣ መታመናችሁ የራሳችሁ የሰራዊት አምላክ እግዚአብሔር እሱን አድርጉት። አትከስሩም፣ አትወድቁም። ሃሌሉያ! እስቲ አሜን። ኢየሱስ ጌታ ነው። መቶ አለቃው በሰው ታመነ፣ በሰው ችሎታ ታመነ። የእግዚአብሔርን ቃል ተወ። ግን አውራቂስን መሻገር አልቻለም። አውራቂስ ሰበራቸው። ዛሬ የእግዚአብሔር ቃል የምትሰሙ ቅዱሳን ከሚሰብራችሁ ነገር ትድኑ ዘንድ እግዚአብሔር በእኔ ታመኑ ይላቸዋል። በእኔ ቃል ተደገፉ ይላቸዋል። ሁለተኛ ምክንያት ጳውሎስን ያልሰሙበት ሁለተኛው ምክንያት የስጋቸው ምቾት ፍለጋ ጳውሎስን ሊሰሙ አልፈለጉም። ይኸው እዛው ቁጥር 12 ላይ ያም ወደብ ይላል፣ ያም ወደብ ይከርሙበት ዘንድ የማይመች ስለሆነ ይላል። አያችሁ፣ የጳውሎስ ምክር ያልሰሙበት ምክንያት እንዴ ይህ ሰውዬ ምንድነው የሚለው? ይሄ ያለንበት መልካም የሚሉት ወደብ እኮ አይመችም፣ ለኑሮ አይመችም፣ የሚያስፈልግ ነገር የለውም፣ የሆነ የሚቆረቆር ነገር አለ፣ ጥሩ አየር አይደለም ያለው፣ ብዙ የምንፈልገው ነገር አናገኝበትም። ስለዚህ እዚህ መክረም አያስፈልገንም፣ መሄድ አለብን። ምቾት፣ እስቲ ምቾት ብሉ። የስጋ ምቾት አልፈለጉም፣ በዛ መክረም አልፈለጉም። ስለዚህ ለመክረም ሌላ ምቹ ቦታ ፈለጉ። ስለዚህ የተገለጠውን የቃሉን ምክር ተውና ቀጠሉ ጉዟቸውን እና በሕይወታቸው ለመትረፋቸው ከጌታ ምሕረት ካልሆነ በቀር ተስፋ እስኪቆርጡ ድረስ መከራ ውስጥ ገቡ። ባይመችም የነበሩበት ቦታ እግዚአብሔር አምላክ ግድ የለም እዚህ ሁኑ ብሏቸው ሲያበቃ ባይመቻቸውም ከጥፋት ይሻል ነበር፣ ከኪሳራ ይሻል ነበር። እዛ ባይመቻቸውም በዛ በማይመች ቦታ መቀመጥ ይሻላቸው ነበር። ከሞት ፍርሃት ይልቅ እዛ የማይመች ቦታ መቆየት ይሻል ነበር። ባይመች ሕይወትን ወደ መከራና አደጋ ከማስገባት ይሻል ነበር። የተገለጠው ቃል ረግጠው ሄዱ። መከራ ረገጣቸው። እግዚአብሔር ከመከራ ያድናችሁ። ብዙ ጊዜ እንደዚህ ይሆናል። ብዙ ጊዜ የራሳችን ምቾት፣ የስጋችን ምቾት ለመጠበቅ ስንል፣ ስሙኝ ወንድሞቼ፣ ለመጠበቅ ስንል የእግዚአብሔር ቃል የምንገፋ ወይም የምንጥል ከሆነ እነግራችኋለሁ፣ በግልጽ እነግራችኋለሁ፣ ዋጋ ያስከፍለናል። የስጋ ምቾታችን ለመጠበቅ ስንል የእግዚአብሔር ቃል ጥለን የምንሄድ ከሆነ፣ የእግዚአብሔር ነገር ወደ ጀርባችን ጥለን የምንሄድ ከሆነ እነግራችኋለሁ፣ ዛሬ ማለዳ በጌታ መንፈስ ሆኜ እነግራችኋለሁ፣ ዋጋ ያስከፍለናል። ለምን መሰላችሁ ዋጋ ምን ከፍለው? ከጌታ ሕልውና ወጥተን የምንሄድ ከሆነ በዚያ ማዶ ያለው የክፋት ዓለም ነው። የክፋት ዓለም ቀስቱን ያዘጋጅቶ ነገራችን አስጨናቂ ያደርገዋል። ባይመቻችሁም የሚጎረብጥ የሚወጋጋ ነገር ያለ ቢሆንም እነግራችኋለሁ፣ በእግዚአብሔር ቤት በእግዚአብሔር ፊት ተመላለሱ። እግዚአብሔር በቃሉ ስሙት፣ ታዘዙት። ጌታ ሆይ እኮ አይመችም እያላችሁ ጸልዩ እንጂ ጌታን ጥላችሁ ጀርባችሁን ለጌታ ሰጣችሁ ቃሉን ረግጣችሁ ሕይወትን ለማመቻቸት ምቾት ፍለጋ የሆነ ዓለማዊ ምቾት፣ ስጋዊ ምቾት ፍለጋ ጀርባችሁ ለጌታ አትስጡ። የእግዚአብሔር ቃል ረግጣችሁ አትሂዱ። አይመችም እዚህ ለመክረም አሉ። አይመችም ጌታን ማምለክ አልተመቸኝም ጌታን ማለት የምትል ወንድም አለ፣ የምትል እህት አለሽ። ዛሬ ማለዳ ጌታ ይናገርሻል። ባይመችሽ እኔ ይሻልሻለሁ ይልሻል። ወንድሜ ባይመችም ክርስትናው ባይመች ብዙ ነገር ግን ጌታ ይሻልሃል። ጌታን ማምለክ እሱን መጠበቅ ይሻልሃል፣ ያድንሃል፣ ይመጣልሃል። ጊዜ ጠብቆ መከራ አይውጥህም። ሕይወትህ መከራ አያልቅም። የጌታ ምሕረት ያገኘሃል። እሱን ብትጠብቀው መልካም ነው። የእግዚአብሔር ቃል እንደዚህ ይላል በሮሜ 8 ቁጥር 5 እስከ 8። አሁን ምን ይላል የጌታ ቃል? እንደ ሥጋ ፈቃድ
የሚኖሩ አስተውላችሁ ስሙኝ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ አያችሁ የሥጋን ነገር ያስባሉ ግን እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይቀጥልና ስለ ሥጋ ማሰብ ምንድነው አለ ሞት ነው አለ ሥጋችን እንዲመችን ብቻ ብለን የእግዚአብሔር ነገር መናቃልል ክብር ማንሰጥ ከሆነ ኢንፋክት መጽሐፉ የሚነግረን ሞት አለበት ያ መንገድ ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ስለ እግዚአብሔር ነገር ስለ መንፈስ ነገር ማሰብ ግን ሕይወትና ሰላም ነው አለ ኧረ አሜን ይባላል ሕይወትና ሰላም ነው ሰላም ነው ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው ይላል አረ እግዚአብሔር ቃል እኮ የሚገርም ምክር እኮ ነው የሚያቀርበው ጥል ነው ስለ ሥጋ ማሰብ ከእግዚአብሔር ዘንድ ጥል ነው ለእግዚአብሔር ሕግ አይገዛም መገዛት ተስኖታል በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ማን ነው ሕይወታችን እየመራ ያለው ምን ተከትለን ነው ይሄን ያለ ነው ውሏችን ምን ላይ ያተኮረ ነው እንደ ሰው እንኖራለን እንሰራለን እንወጣለን እንገባለን እንደክማለን ትክክል ነው ጥሩ ነው ግን ሞት ዋናው ድራይቪንግ ፎርሱ ምንድነው ሕይወታችን እየገፋ እየመራ እየሄደ ያለው የትኛው ሐሳብ ነው የመንፈስ ሐሳብ ነው የእግዚአብሔር ሐሳብ ነው ወይስ የሥጋ ነገር ነው ሕይወታችን እየመራ እየገፋን የምንሄደው ይሄዳል መጽሐፍ ቅዱስ የሚያስተምረን ስለ ሥጋ ማሰብ ሞት ነው ከእግዚአብሔር ጋር ጥል ነው ምን ማለታችሁ ስለ ሥጋ አታስቡ ይያለ አይደለም ግን ቅድሚያ ምን ሰጠው የሕይወታችን ዋና ነገር ምንድነው ነው የሚለው ማቴዎስ 6:25 ጀምራችሁ ታነቡ ጌታችን ኢየሱስ ስለ ኑሮ ጭንቀት ያስተምራል ስለሚበላ ስለሚጠጣ ስለሚለበስ ያስተምርና እነዚህ ሁሉ እግዚአብሔር አምላክ መልበስ እንደሚያስፈልጋችሁ መጠጣት እንደሚያስፈልጋችሁ ብዙ ነገር እንደሚያስፈልጋችሁ ያውቃል ወፎችም እኮ ይመገባል አበቦቹ በመልካም ነገር ያለብሳቸዋል ይሄ እንደሚያስፈልጋችሁ ያውቃል ግን አለ አስቀድማችሁ የእግዚአብሔር መንግስትና ጽድቁን ምን አድርጉ ፈልጉ ሌላው ምን ይሆናል ጨመራል ይሄ ነው እንሰራለን እንደክማለን እንወጣለን እንገባለን ግን ሕይወታችን የሚመራው ዋናው ምንድነው አቴንሽናችን የሚይዝ ልባናችን የሚይዘው ምንድነው በቤታችን በኑሯችን የእግዚአብሔር ነገር ማስቀደም የእግዚአብሔር ሐሳብ መፈለግ የመንፈስን ሐሳብ መፈለግ ቃሉን መፈለግ እንጂ ሥጋን ምቾት ብቻ ለማሟላት ብዙ ነገር እየረጋገጥን ሰምተን እንዳልሰማን ጌታ እየተናገረን እንዳልተናገረን ዝም ብለን በራሳችን ማስተዋል ብቻ ምን ሄድ ከሆነ ወንድሞቼ እናቶቼ ዛሬ ማለዳ ነግራቸዋለሁ ይሄ ጥል ነው ከጌታ ጋር እግዚአብሔር ፈቃድ ምንድነው ተብሎ ይጠየቃል አሜን ግድ የለም እስቲ አሜን በሉ ባይመቻችሁም ጌታ ባላችሁ ቦታ ላይ ተቀመጡ እሱ በራሱ ጊዜ ምቾትን ይፈጥርላችኋል እሱ ወደ እናንተ ይመጣል ትዝ ይላችኋል እግዚአብሔር አምላክ አንድ ጊዜ ወደ ይስሐቅ መጣ እና ምን አለው ለይስሐቅ ምን አለው ይስሐቅ አቤት ወደ ግብጽ አትውረድ በዚህ ምድር ተቀመጥ እኔ በምል ምድር ተቀመጥ ይለዋል መጣ እግዚአብሔር ተገለጠለትና እንዳትሄድ አለው ለምን መሰላችሁ አባቱ ይኖርበት የነበረው በኤርላ ሃይሮኢ የምትባል መንደር ነበረች ይስሐቅ የሚኖርባት አባቱ አብርሃም በነበረበት ዘመን ከነበረው ራብ በላይ ረሃብ ሆነ ይላል መጽሐፉ ዘፍጥረት 26 ታነቡ ረሃብ ሆነ ስለዚህ ከረሃቡ ለመሸሽ ይስሐቅ ከበኤርላ ሃይሮኢ ተነስቶ ወደ ፍልስጤም አገር ወደ ጌራራ ሄደ ይላል ወደ ጌራራ ሄደ በዛ ተቀመጠ ግን አሁንም ጌራራ አልተመቸውም እና በልቡ ምን አሰበ አይ ይመቸኛል ብዬ አስቤ ነበር አሁንም ብዙ አልተመቸኝም ስለዚህ አለና ወደ ግብጽ ብሄድ ይሻለኛል እዛ አረፍት አገኛለሁ እዛ ይመቸኝ ይሆናል ብሎ አሰበ in the meantime ጌታ ተገለጠ ምን አለው ወደ ግብጽ አትውረድ አለው አትሄድ ወደ ግብጽ ምቾት ፍለጋ የተሻለ ኑሮ ፍለጋ ይሄን ምድር ለቀህ እንዳትሄድ እዚሁ ሁን እኔ አለ እባርክሃለሁ ባይመችህም ቃሌን ሰምተህ እሺ ብለህ በዚህ ብትቀመጥ እኔ ራሴ እባርክሃለሁ ብሎና አንድ ቃል ይናገራል ስማ ይስሐቅ አለው አቤት አባት አብርሃም ቃሌን ሰምቷል አለ ምንን ሰምቷል ስማ አባት አብርሃም ቃሌን ሰምቷል እና አንተም ምን ሆነ እያለ ነው ቃሌን ስማ እያለው ነው አባት አብርሃም ከሀገርህ ከአባት ቤት ውጣ ስለው ወጣ አልተከራከረም የት እንደሚሄድ ሳያውቅ ታምኖ ወጣ አባት አብርሃም ውጣና ከዋክብት እያቸው ዘርህ እንዲህ ይሆናል ስለው አመነ
ጽድቅ ሆኖ ተቆጠረለት። ልጅ እሰጥሃለሁ ዘር ብዙ ይሆናል ስለው አመነ። የሰጠሁት ልጄን ደግሞ ሂድና ሰዋው ስለው ሄዶ አጋደመው። ሊያርደው ቢላዋ ተነሳ። ለቃሌ ታዘዘ። እነግርሃለሁ ባይመችህም እዚህ ጌራራ ላይ ተቀመጥ ሲለው ስማኝ አለው። እንደ አባትህ ሁን አለው። ዛሬም የእግዚአብሔር ቃል ለእኔና ለእናንተ የሚለን ይሄ ነው። ምቾትን ፍለጋ የእግዚአብሔር ቤት ረግጠህ አትሂድ። ምቾትን ፍለጋ ፊትህን ለዓለም ጀርባህን ለጌታ አትስጥ። አይመችም? አዎ ላይመች ይችላል። የሚጎረብጥ ነገር አለ በህይወት ሊኖር ይችላል። ብዙ ጥያቄ ይኖርሃል። አዎ ይኖርሃል። ግን ጌታን ጠብቀው፣ ጌታ ይመጣል። እዚያ ሆነ ጠብቀው። ወዲያ ግራ ቀኝ አታማትር። ስጋ ያልተመችም፣ ኑሮ ያልተመችም፣ ልጆቼ ምናምን። እሱ ካንተ በላይ ስለ ልጆቼ ያስባል። ካንተ በላይ ስለ አንተ ያስባል። እሱ ካንተ የሚፈልገው አንድ ነገር ነው፣ እሱን መስማትና እሱን መጠበቅ። እነዚያ ሰዎች ግን ምቾትን ፍለጋ እንክረምባት እንቆይ የተባለችዋን ወደብ ትተው ተነስተው ሄደው ከአውራቂስ ጋር ተፋጠጡ፣ ከመከራቸው ጋር ተፋጠጡ። ዛሬ ግን የምንድንበትን ቃል ይነግረናል። እግዚአብሔር እንዲህ ይላል፣ እኔን ስማ ይላል እግዚአብሔር ሕዝብ። እስቲ አሜን በሉ። ድገሙና አሜን በሉ። ይስሐቅ እግዚአብሔርን ሰማ፣ በዚያች ምድር ተቀመጠ፣ ዘርን ዘራ ይላል። ዘርን ዘራ ይላል። በዚያች ዓመት 100 እጥፍ አገኘ ይላል። እግዚአብሔር ባረከው ይላል። እግዚአብሔር ይባርክሃል። ስማኝ፣ እግዚአብሔር ይባርክሻል። እንዴት? በመስማት በመስማት በመታዘዝ እግዚአብሔር ይባርክሃል። እግዚአብሔር ወደ አንተ ይመጣል። እግዚአብሔር ወደ ቤትሽ ይመጣል። እግዚአብሔር ወደ ኑሮሽ ይመጣል። እግዚአብሔር ወደ ህይወታችን ይመጣል፣ ይባርከናል። እና ለመጽሐፍ ግልጽ ነው የሚነግረን። ይስሐቅ ባለጸጋ ሰው ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበረ። የበግ የላም ከብት ሎሌዎች እጅግ በዙለት ይልና አንድ ደስ የሚለኝ ቃል አለ። የፍልስጤም ሰዎች ቀኑበት ይላል። ቀኑበት። በምን? በባርኮት ቀኑበት። እግዚአብሔር ባረከው። ባረክ በሚጨምር በረከት ባረከው። እነግርሃለሁ ዛሬ ማለዳ እግዚአብሔር ስትሰማው፣ እህቴ ሆይ እግዚአብሔርን ስትሰሚው በሚቀናበት በረከት ይባርክሻል። የፊቱ ብርሃን ባንተ ላይ ያበራል። እግዚአብሔር ከሰማይ የሆነ በረከት በላይ ላይ ያመጣል። ግን መስማት ባዶ ተስፋ አይደለም እነግራችሁ፣ በመስማት ነው። ጌታ ኢየሱስ ይሄ ደግሞ የሚናገረው ቃል ነው። ብትወዱኝ አለ ጌታ፣ ቃሎቼ በእናንተ ቢኖሩ አለ፣ ብትሰሙኝ ማለት ነው። ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ኮንዲሽናል ነው። በእግዚአብሔር ቃል ምን ወጣና ምን ገባ ከሆነ የእግዚአብሔር ቃል በልባችን ይዘን ምን መላለስ ከሆነ እንጸልያለን፣ ጌታ እንጠይቀዋለን፣ ጌታ ይሰማናል። እግዚአብሔር ባርኮቱ በህይወታችን ላይ ይገልጣል። ይሄ የታመነ የእግዚአብሔር ቃል እውነት ነው። እግዚአብሔር ቃል እውነት ነው። ላሞቃችሁ አይደለም፣ ይሄ እውነት ቃል ነው። እሺ፣ ሶስተኛ ለምንድን ነው ጳውሎስን ያልሰሙት? ለምንድን ነው ያልሰሙት? ሶስተኛ የብዙ ሰዎች ቃል ስለተሰማ፣ ማጆሪቲ ቮት፣ የብዙ ሰዎች ድምጽ ስለተሰማ። አስገራሚ ነው። ስሙኝ ወገኖቼ፣ ቁጥር 12 እዛው የሚበዙቱ አለ፣ የሚበዙቱ ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ ይላል። መከሩ። ስንቶቹ? ብዙዎቹ። እዚያ መርከብ ላይ 276 ሰው ነው ያለው። 276 ሰው ምክር መከሩ እና ብዙዎቹ ማኖ እዚህ አንከርም፣ ጳውሎስ የሚለው ነገር አንሰማም፣ መሄድ ነው ያለብን፣ አንደኛ አይመችም፣ ሁለተኛ ምናምን የምንፈልገው ነገር አናገኝም፣ መሄድ አለብን። እስቲ እጃችሁን አውጡ። ይሄው ሲቆጠር በጣም ብዙ ነው። ቮት፣ ድምጽ ብልጫ፣ በድምጽ ብልጫ መሄድ ተወሰነ ይላል። የብዙዎቹ ምክር ተሰማ። ነግራችኋለሁ ወንድሞች እናቶች፣ የእግዚአብሔር ቃል ምክር፣ የእግዚአብሔር ቃል ከብዙ ሰዎች ምክር ይበልጣል። ብዙ ሰዎች ስለተስማሙ ማለት ነገሩ ትክክል ነው ማለት አይደለም። ብዙ ሰዎች ድምጽ ሰጡ ማለት ነገርየው ትክክል ነው ማለት አይደለም። ይሄ ሰዋዊ አስተሳሰብ ነው።
ሰው ያስተሳሰብ ነው። የእግዚአብሔር ቃል በብዙ ሰዎች ድምፅ ዝቅ አይልም። ዋጋው አያንስም። አንዱ የእግዚአብሔር ቃል ከሺህ ሰዎች ድምፅ ይበልጣል። አንዱ ጳውሎስ በእግዚአብሔር መገለጥ የተናገረው ቃል ብዙዎቹ ሻሩት፣ የነሱ ድምፅ ተሰማ። ግን ብዙዎች ስለተስማሙ ነገርየው በጳውሎስ የተገለጠው የእግዚአብሔር ቃል ትክክል አልነበረም ማለት አይደለም። እግዚአብሔር ከሐሳቡ እንጂ ልክ ካልሆነ ከአብዛኛው ሕዝብ ድምፅ ከማጆሪቲ ድምፅ ጋር አይስማማም። እግዚአብሔር ከቃሉ ጋር ነው የሚስማማው። እስቲ አሜን በሉ። እግዚአብሔር ከቃሉ ጋር ነው እንጂ ልክ ካልሆነ ከብዙ ሰዎች ድምፅ ጋር አያጨበጭብም። የእግዚአብሔር መንፈስ ይጠየቃል። እግዚአብሔር ይጠየቃል። ፈቃድ ምንድነው ተብሎ ይጠየቃል እንጂ ሰዎች ምን ያሉ አይባልም። በቤተ ክርስቲያንም ድምፅ አይደለም የሚያሸንፈው፣ የእግዚአብሔር መንፈስ ነው የሚያሸንፈው። ይሄ ማስተዋል ያስፈልገናል። ብዙ አሁን የእግዚአብሔር ነገር እየተተወ እግዚአብሔር ማድመጥ እየተተወ የሰዎች እጅ ብልጫ እያሸነፈ መጥቷል። የእግዚአብሔር ቃል ይበልጣል ብሎ እስቲ የውድቀታቸው የጥፋታቸው ምክንያት ይሄ ነው። አብዛኛው ሕዝብ ስለተስማማበት እንሂድ አሉ። ሄዱ። የወደፊቱን የሚያውቅልን በቃሉ ሕይወታችንና ኑሯችን፣ ቤታችን፣ ዘመናችን የምናድንበትን ምክር የሚመክረን የመንፈስ ቅዱስ ድምፅ መስማት ይገባል። አሜን። ስለ ቤታችሁ፣ ስለ ኑሯችሁ፣ ስለ ዘመናችሁ፣ ስለ ወደፊታችሁ፣ ስለ ልጆቻችሁ እግዚአብሔር ምሪት እንዲሰጣችሁ፣ እግዚአብሔር ቃል እንዲሰጣችሁ ጌታን መጠየቅ አለባችሁ እንጂ በድምፅ ብልጫ ልትታመኑ አይገባም። በእናንተ ህይወት፣ በእኛ ቤተ ክርስቲያን የአብላጫ ድምፅ ማጆሪቲ ቮት አይሰራም። የእግዚአብሔር ቃል ግን ይበልጣል። እናንተ ባትስማሙ እኔ በዚህ ቃል ለራሴ እስማማለሁ። አራተኛ፣ ለምንድን ነው ጳውሎስን ያልሰሙት? ይሄ በጣም አስገራሚ ነው። አራተኛው ነጥብ በጣም አስገራሚ ነው። ጳውሎስን በእግዚአብሔር መንፈስ የገለጠውን ቃል ያልሰሙበት ምክንያት ሁኔታዎች ምቹ መስለው ስለታዩአቸው ነው። ለመሄድ ጉዞ ለመቀጠል ሁኔታ ምቹ መስሎ ታያቸው። አያችሁ፣ ቁጥር 13 ስታነቡ ምዕራፍ 27 ምን ይላል? ልከኛ የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ምን ሆኑ ይላል? ተነሱ፣ በቀርጤስ አጠገብ ጥጉን አለፉ። ይሄው ጳውሎስ አሉት፣ ተመጻደቁበት። ያንተ መገለጥ ዝም ብሎ ነው። አታይም እንደ ነፋሱ አታይም እንዴት ደስ እንደሚል ለመሄድ ለመቅዘፍ በመርጀል ባለ በውቅያኖሱ ላይ ለመሄድ እንዴት ምቹ እንደሆነ አታይም? ይሄው ልከኛ ነፋስ ነው፣ ትክክለኛ ነፋስ ነው፣ ለመሄድ ምቹ ነው ብለው ከፍ ዝቅ አደረጉበት። አንተን ብሎ ባለመገለጥ፣ አንተ ብሎ ባለ ቃል ሳይሉት አይቀሩም። አልተጻፈም እንጂ ሳያጣጥሉት አይቀርም። ለጊዜው ልክ የመሰለ ለጉዞ ምቹ የሆነ የደቡብ ነፋስ ስለነፈሰ እነርሱ በዚያ ሰዓት የነበረው የአየር ሁኔታ መሰረት አድርገው ወንድሞቼ እናቶቼ እንዳሰቡት መስሏቸው ይላል። ይሄ ቃል የሚገርም ነው። እንዳሰቡት በቃ ያስችላል፣ ያስኬዳል ምናምን ብሎ በማጆሪቲ ምናምን እንዳመሰላቸው የጳውሎስ ሐሳብ ንቀው ገፍተው ተቃውመው አንሰማህም ብለው ተነሱ። ዛሬ ሰዎች ሁልጊዜ የራሳችን ሐሳብ ትክክል እየመሰለን የእግዚአብሔርን ሐሳብ ሳንረዳ ወይም ሳንጠይቅ ከባድ ውሳኔዎችን ልንወስን እንችላለን። በሕይወታችን ላይ፣ በትዳራችን ላይ፣ በብዙ ነገራችን ላይ ብዙ ውሳኔዎች ልንወስን እንችላለን። ግን ዛሬ እኔ ወንድማችሁ በእግዚአብሔር መንፈስ መነግራችሁ ከመወሰናችሁ በፊት እግዚአብሔርን ጠይቁ። ጌታ ሆይ ፈቃድ ምንድነው? ባይገባችሁም ይሄ እውነት ከልባችሁ ቅነት ዝም ብላችሁ ተንበርካችሁ ጌታ ሆይ መንገዴን ምራው፣ ያንተ ፈቃድ በሕይወቴ ላይ ይሁን። ባላስተውል አንተ መንገዴን ዝጋው፣ እፈቅዳለሁ፣ እስማማለሁ፣ በመንገዴ ላይ ቁም ብላችሁ የቅንነት ጸሎት ጸልዩ። መጽሐፍም ይደግፈናል። ነገ እንደዚህ እናደርጋለን፣ ወደዛ እንሄዳለን፣ ምናምን እንሄዳለን አትበሉ። የእግዚአብሔር ፈቃድ ቢሆን ይሄን እናደርጋለን በሉ ነው የሚለው። ስለዚህ የእግዚአብሔር ፈቃድ መጠየቅ አለበት እንጂ ሁኔታዎች ስለተስማማን፣ ሁኔታዎች ጥሩ መስሎ ስለታዩን፣ የሆነ ነገር ለማድረግ የተመቸ ነገር መስሎ ስለታየን
በራሳችን ካልኩሌሽን የሆነ ነገር ትክክል ነው ብለን አስበን መረጃዎች ሰብስበን መረጃዎችም ነግረውን ልክ ነው ቀጥል መሄድ ትችላለህ ማድረግ ትችላለህ ስላሉን ውሳኔዎችን አንወስን። እንደ እግዚአብሔር ሰዎች ቆም እንበል፣ ጊዜ እንውሰድ፣ ትንሽ ጊዜ እንጸልይ፣ ጌታን እንጠይቀው። በነገራችን ላይ ጌታ ጣልቃ እንዲገባ እንፍቀድለት። እሱ አዋቂ ነው፣ እንዴት እንደሚመራን ያውቃል። የኔ ወንድሞች ግን እነዚህ ምክሩን ትተው እንደመሰላቸው መሄድ ጀመሩ። ተነሱ፣ ቀጠሉ። አንድ ቃል ግን አስደነገጠኝ። ይሄ ካለ በኋላ ቁጥር 14 ላይ ነገር ግን በሉ ነገር ግን እጅግ ሳይዘገይ። ዋው! ለዚህ ነው የኔ ቅዱሳን መጠንቀቅ ያለብን። እንደዚህ ነው ልከኛ ነፋስ ነፍሶ በቃ መሄድ እንደሚችሉ አስበው ከተነሱ በኋላ ጌታን ሳይጠይቁ ወዲያው እጅግ ሳይዘገይ ምን ሆነ? እጅግ ሳይዘገይ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው። ይሄ እንዳይሆን ነበር ጳውሎስ የተናገረው። አደጋ አለ መንገዳችን ላይ፣ ጥፋት አለ። ጥፋቱ በንብረት ብቻ አይደለም፣ በእኛም ህይወት ነው። የለም ግድ የለም እናሳልፈው እንቆይ የተባለው ይሄን አደጋ እንዳያገኛቸው ነበር። ነገር ግን ኖ ብለው ሄዱ። ወዲያው መንገዳቸው ተዘጋ፣ ነገሩ ተገለባበጠ። ያሰቡ ሳይሆን ያላሰቡት ሆነ፣ ያልጠበቁት ሆነ። አያችሁ፣ በጳውሎስ የተነገረው የመዳን ምክር ገፍተው ከሄዱ በኋላ አንድ፣ በመርከብ መሪውና በመርከቡ ባለቤት ታምነው ጉዞ ከጀመሩ በኋላ ሁለት፣ ህዝቡ የጳውሎስን ምክር ተቃውሞ በአብዛኛው ድምፅ እንሂድ ብለው ከተጓዙ በኋላ ለጊዜው የታየው ለጉዞ ምቹ የመሰለ የአየር ሁኔታ አይተው ከተንቀሳቀሱ በኋላ ወዲያው ነገሩ ተገለበጠ፣ ተቀያየረ። ብዙ ነገር ይለወጥብናል። እቺን ስሙኝ። ብዙ ነገር ይለወጥብናል። ሁልጊዜ እንዳሰብነው አይሆንም። ጌታ ብቻ ነው የማይለወጠው። እስቲ አሜን በሉ። ጌታ ብቻ አይለወጥም፣ ቃሉ አይለወጥም። ስለዚህ በሁኔታዎች ምቹነት ሳይሆን በእግዚአብሔር ቃል እውነትነት ታምነን መቆም መጽናት እንጂ ሁኔታ ምቹ ስለሆነ ብዙ ውሳኔ ከመወሰን መጠንቀቅ ያስፈልገናል። ከነፈሱ ኃያልነት የተነሳ መቶ አለቃው ከታመነበት ከመርከብ መሪው ችሎታ አቅም በላይ የሆነ ስለሆነ ለነፋሱ እጃቸው እና መርከባቸውን ሰጥተው ለቀነው ተነዳን አለ የእግዚአብሔር ቃል። እዛ ቁጥር 15 ላይ መርከቡ ተነጥቆ ነፋሱ ሊቃወም መሄድ ስላልቻለ ለቀነው ተነዳን አለ። አሁን የመርከቡ መሪ ካፒቴኑ አልሆነም ወይ የመርከብ ባለቤት አይደለም። መርከቡ ማን ማዘዝ ጀመረ? ማዕበሉ፣ ነፋሱ። ለቀቁት። በቃ ሁሉ ነገር ለነፋስ ሰጡ። እንደፈለክ አድርገን አሉ። እግዚአብሔር አምላክ እንደዚህ ካለ ሁኔታ ጌታ ይጠብቃችሁ። ጌታ ይምራን እንጂ ሁኔታ አይምራን። ጌታ ይምራን እንጂ አጥፊው አይምራን። ይሄ እንዲሆን ነው ከጥፋት እንድንነው እግዚአብሔር ደግሞ ለእናንተ እኔን ስማኝ የሚለው መጽሐፍ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ይሄ ነው የጌታ ምክር። በዘመናችን ሁሉ ከመከራ ስጋት የሚያሳርፈን ጌታ በቃሉ በአንድም በሌላም የሚነግረን ስንሰማ፣ ለሰማነው ቃል ስንታዘዝ በወጀብና በአውሎ ነፋስ ጌታ ያሻግረናል፣ በእርጋታ ያሳልፈናል፣ ሰላማችን እንደ ወንዝ ያበዛልናል። ዛሬ በኢየሱስ መስማት ይሆንልን። እግዚአብሔር መስማት ይሆንልን። ቃሉን መስማት ይሆንልን። እስቲ አሜን በሉ። እግዚአብሔር ለዘላለም የተባረከ ይሁን። የእግዚአብሔር ቃል ዘዳግም 5:33 ይላል በህይወት እንድትኖሩ ይላል። ዘዳግም 5:33 በህይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷት ምድር እድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሁሉ ሂዱ ይላል። ይሄ የጌታ ምክር ነው። ሶስት ነገር በህይወት እንድትኖሩ ትኖራላችሁ፣ መልካም ይሆንላችኋል፣ እድሜያችሁም ይረዝማል። ምን ስትደርጉ? ስትሰሙ፣ ስትታዘዙ። የእግዚአብሔር ልጆች እግዚአብሔር ቃል መስማት የመጣችሁ ዛሬም በዚህ ማለዳ እግዚአብሔር ለኔ ለእናንተ የሚል ነው ይሄ ነው። እኔን ስማኝ በህይወት ትኖራለህ፣ እኔን ስማኝ መንገድህ ይቀናል ይላል። ከብዙ ጥፋት በኋላ እግዚአብሔር አምላክ ሁለተኛ ዕድል ይሰጣቸዋል። አይዟችሁ
ብዬ መክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋም። የእርሱ የምሆነው ደግሞ የማመልከው እግዚአብሔር በዚች ሌሊት በአጠገቤ ቆሞ ነበር። ጳውሎስ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንደሆን እግዚአብሔር አምላክ። ይሄ ሁለተኛ እድል ነው። እግዚአብሔር ሁለተኛ እድል ይሰጣል። ምናልባት መንገድ የሳትን በራሳችን ፈቃድ ብዙ መንገድ ሄደን ብዙ ነገር የተጎዳን እግዚአብሔርም ዛሬ ሁለተኛ እድል ይሰጠናል። በመመለስ መንገዳችን ልናቀና ልናስተካክል እንችላለን። በመመለስ የእግዚአብሔር አብሮነትና ህልውና ከኛ ጋር ልናደርገው እንችላለን። ስለ ጳውሎስ ሲል እግዚአብሔር አምላክ እነዛን ሰዎች አዳናቸው። መርከቡ ግን ጠፋ፣ ተሰባበረ፣ ብዙ ነገር ጥፋት ሆነ። ግን ከቃሉ የተነሳ 276 ሰዎች በህይወት ተረፉ። ዛሬም ጌታ ያድናል። የሳታችሁ ጀርባችሁ ለጌታ የሰጣችሁ መንገድ የተሳሳታችሁ እግዚአብሔር እንደገና ወደ እርሱ እንድትመጡና መንገዳችሁ እንድታቀኑ ይነግራችኋል። የእግዚአብሔር ቃል ወደ ኋላ እየጣላችሁ በራሳችሁ ፈቃድና ምኞት የራሳችሁ ነገር አስቀድማችሁ ብዙ ነገር የተበላሸባችሁ ብትኖሩ ዛሬም የእግዚአብሔር ቃል ህይወታችሁ ላይ ያስተካክል እንደገና እድል ይሰጣችኋል። አይዟችሁ ይላችኋል። አይዟችሁ ይላችኋል። አይዟችሁ ይላችኋል። እግዚአብሔር እንደገና በመልካምነት ወደ ህይወታችሁ መጥቶ ያስተካክላል። በመስማት መዳን ይሆናል። በመስማት መዳን ይሆነላችሁ። አሜን አሜን።